በዛሬው ዕለት በአዲስ አበባ ውስጥ ለሽያጭ የወጡ የተለያዩ የቤት መረጃዎችን ይዤላችሁ ቀርብ ያለው ዘመናዊ ቪላ፣ ዘመናዊ ፎቅ እንዲሁም ፊኒሽንግ የቀረውና ሌሎችንም የቤት መረጃዎችን አጠር አድርጌ አቅርብ ያለው። ድጋሚም የዋጋ ማስተካከያ የታየባቸው ቤቶችን ጨመር አድርገን ይዘን ቀርበናል። ሁሉም በአዲስ አበባ ውስጥ የሚገኙ ሲሆን ጥሩ ፋይልን ይዘው ለሽያጭ ቀርቧል። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የዘወትር አድማጭ ተመልካቾቻችን እንደምንሰነበታችሁ እንደምን አላችሁ? ዛሬ በአዲስ አበባ ውስጥ ነገ ዛሬ ሳትሉ የምትገዟቸውን በጥሩ ዋጋ ለሽያጭ የቀረቡ የቤት መረጃዎችን እዤላችሁ መጥቻለሁ። እኔም የቤት ደላላ ማረልኝ ነኝ። ለወዳጅ ዘመዶቻችሁ ይህን መረጃ ሼር አድርጉልኝ። በመቀጠልም ሌሎች የቤት መረጃዎችን ስናወጣ እንዲደርሳችሁ ይህን ቻናል ሳብስክራይብ አድርጉት። መረጃውን ካያችሁ በኋላም ላይክ አድርጉት። ለዛሬ ያቀረብኩላችሁ የቤት መረጃ ቀዳሚው እንግዲህ ይህ ቤት የዋጋ ማስተካከያ ተደርጎለት ቀርቧል። ወሳኝ ቪላ ፈላጊ ከሆናችሁ በየትኛውም የዓለም ክፍል ያላችሁ ቆንጆ ቤት ነው፣ መታችሁ ማየት ትችላላችሁ። ወኪሎቻችሁንም ላኩም። ታዲያ አካባቢው ከዋና መንገድ በቅርብ ርቀት ሲሆን የሚገኘው አዲስ አበባ ውስጥ ሴሚሲ አካባቢ የሚገኝ ቪላ ቤት ነው። እስካሁን ሰው አልገባበትም። ንጹህ ቤት ተሰርቶ እንዳለቀ ቁጭ ያለ ቤት ነው። እንግዲህ የኮሪደር ልማት፣ መልሶ ማልማት፣ ሌሎች ስጋቶች የሌሉበት ቆንጆ ሰፈር ላይ የሚገኝ ተመሳሳይ አይነት ቤቶች ያሉበት አካባቢ ነው። ግቢው የቤት መኪኖችን ቢያንስ 4 መኪኖችን ማስቆም ይችላል። ከዛ በተጨማሪ እንግዲህ ወደ ዋና ቤቱ ስንገባ ደግሞ ሰፊ ሳሎን እናገኛለን። ሳሎኑ በጣም ቆንጆ ተደርጎ የተሰራ ነው። እያንዳንዱ እንግዲህ የፊኒሽንግ ማቴሪያሉ አሪፍ የሚባል ነው። ፊት ለፊት እንደምታዩት ኦፕን ኪችን በጥሩ ሁኔታ ተገጥሞለታል። በጣም የቤቱ ከፍታም ከመሬት ከወለል ማለት ነው ወደ ጣራው እጅግ በጣም ደስ የሚል ከፍታን ይዟል። ሙቀት ቢኖር ቅዝቃዜን እንዲኖረው ታስቦ የተሰራ ነው። የተጠቀማቸው የመስታወት የአልሙኒየም እያንዳንዱ የመብራትና የጂፕሰም ቦርድ ስራዎችም ቆንጆ የሚባሉ ናቸው። በአጠቃላይ ዋና ቤቱ ላይም 3 ጥሩ መኝታ ቤቶችን ይዟል። አሁን ቀጥታ ደግሞ ትልቁን የቤቱን መኝታ ቤት እናያለን። ይህ የምታዩት እንግዲህ ጥሩ ብርሃን የተፈጥሮ ብርሃን እንዲያይ እንዲሁም አየር እንዲያገኝም ታስቦ የተሰራ ነው። ጥሩ ፊኒሽንግ ሁኔታዎችን ተጠቅሟል። በምታዩት መልኩ ቁም ሳጥን ተሰርቷል። ከዚህ በተጨማሪ እዚሁ ላይ ማለት ነው ከቁም ሳጥን ጀርባው ላይ በምታዩት መልኩ መታጠቢያ ክፍል ተዘጋጅቷል። ሻወር ቦክስ ተገጥሟል። እያንዳንዱም መኝታ ቤቶች እንግዲህ በጥሩ ሁኔታ ያለቁ ሲሆን ቦይለርም እያንዳንዳቸው ተገጥሞላቸዋል። ፊት ለፊት የምታዩት የእጅ መታጠቢያውም ከሳሎን እንደወጣችሁ ማለት ነው በጣም ጥሩ ነው ተሰርቷል። እዚህ ላይ የምታዩት ሁለተኛ የልጆች መኝታ ቤት ነው። ቁም ሳጥን በጥሩ ሁኔታ ተገጥሞለታል። በተጨማሪም እዚህ ላይ የልጆች የሁለቱ መኝታ ቤቶች የውስጥ ሻወር ሽንት ቤት በጋራ ተዘጋጅቷል። ሶስተኛውም የልጆች መኝታ ቤት ይህን ይመስላል። ቁም ሳጥን እንዲሁም እያንዳንዱ ክፍሎች የተፈጥሮ ብርሃንም እንዳዩ ታስበው ሰፋ ተደርገው የተሰሩ ናቸው። ምክንያቱም 250 ካሬ ሜትር ስለሆነ ጠባብ የሚባል አይደለም። ከዚህ በተጨማሪ እንግዲህ የምናያቸው የሰርቪሱን ቦታ ነው። ሰርቪሱ ላይ እንግዲህ 2 ቆንጆ ሰርቪሶች አሉ። አንደኛው ይህ የምታዩት ኪችኑ ነው። ከኪችኑ ቀጥሎ ሌላ አንድ መኝታ ቤት አለ። ከዛ ቀጥሎም ሌላ ለእንግዳ መኝታ ቤት መሆን የሚችል እንዲሁም የጋራ የሁለቱ መኝታ ቤቶች ሰርቪሶቹ ላይ ላሉት ሽንት ቤት ሻወር ተዘጋጅቷል። በጥሩ ሁኔታ ጽድት ብሎ ያለቀውን ይህን ቤት ገዢ ከሆናችሁ ትክክለኛ ወሳኝ ገዥ በአጠቃላይ በውስጡ ዋና ቤቱ ላይ 3 መኝታ ቤት ከሰርቪሶቹ ጋር ወደ 5 መኝታ ቤት ማድረግ ትችላላችሁ። አንድ ሰፊ ሳሎን እንዲሁም 2 ኪችን በአጠቃላይ ደግሞ 3 መታጠቢያ ቤቶችን የያዘ ሲሆን ግቢውም 4 መኪኖችን አነስ ያሉ ተለቅ ያለ ከሆነ ደግሞ 3 መኪኖችን በአጠቃላይ እንዲይዝ ታስቦ የተገነባ ዘመናዊ ቤት ማንም ያልኖረበት ማንም እስካሁን ያልገባበት ቤት ነው። ሌሎች አማራጭ ቤቶችንም አዘጋጅተን እንድንጠብቃችሁ ይህን ቤት ለማየት ስትመጡ ቀድማችሁ ደውሉ። ቆንጆ ፋይል ጽድት ያለ ቆንጆና ዘመናዊ ቤት ነው። እንዳያመልጣችሁ። ወሳኝ ገዢዎች እኛ የምንነግራችሁ ዋጋ የመጨረሻው አይደለም። ትክክለኛ ገዢ ናችሁ። ለሻጩ ማሳወቅ ነው። ከሻጩ ደግሞ የመጨረሻ ዋጋውን ታደምጣላችሁ። ወደ ቀጣዩ የቤት መረጃ ልውሰዳችሁ። ቀጣዩ የቤት መረጃችንም ይህ የምታዩት ዘመናዊ ቤት ሲሆን ይህንን ቤት የምታገኙት በሴሚሲ ሚካኤል አካባቢ ሲሆን እጅግ በጣም ደስ የሚል አቀማመጥ በጣም ቆንጆና ዘመናዊ ቤት ምርጥ የፊኒሽንግ እቃዎችን ተጠቅሞ ለሽያጭ አቅርቦታል።
በካርታ ስፋቱ 150 ካሬ ሜትር ሲሆን ጠቅላላ አሁን ቤቱ የሚገኝበት ግቢ ግን 200 ካሬ ሜትር ነው። ቢያንስ ግቢው 3 መኪኖችን በጥሩ ሁኔታ እንዲያቆም ታስቦ የተሰራ ነው። እንግዲህ እያንዳንዱን የክፍል ሁኔታ ስነግራችሁ ደግሞ ግራውንድ ላይ የእንግዳ መኝታ ቤት፣ መታጠቢያ ቤት እንዲሁም ትራዲሽናል ኪችን ወይም ዋናው የቤቱ ኪችን እና የስራ አጋዥ ወይም የሰራተኛ መኝታ ቤት ያለው ሲሆን አነስተኛ ለልጆች የጥናት ክፍልም የተዘጋጀ ክፍል አለ። ወደ አንደኛ ፎቅ ስንሄድ ደግሞ በዚህ መልኩ የምናገኘው የቤቱን ትልቁን ሳሎን ሲሆን የውጭ ሴራሚኮችን እንዲሁም እያንዳንዱ የተጠቀማቸው የፊኒሽንግ እቃዎችም ጥሩ የሚባሉና አይታችሁ የምትመሰክሩት ምርጥ አይነት አጠቃቀም ተጠቅሞ ነው ለሽያጭ ያቀረበው። በአጠቃላይ ይህ ቤት ግራውንድ ፕላስ 3 ሲሆን በውስጡ 7 መኝታ ቤት እንዲሁም 2 ሳሎኖች ያሉት ሲሆን እጅግ በጣም ደስ በሚል ፓርቲሽን የተዘጋጁ በርካታ ክፍሎች እንዲሁም እያንዳንዳቸው የቁም ሳጥን፣ የደረጃ ሃንድሪል፣ የመኝታ ቤት በሮችና የተጠቀማቸው ሴራሚክ ደግሞ በጣም ደስ የሚሉ ናቸው። ይህ የምታዩት ደግሞ የቤቱ ትልቁ መኝታ ቤት ነው። ቁም ሳጥንም በዚህ በምታዩት መልኩ ተገጥሟል። እዚህ ላይ ደግሞ ፊት ለፊት የምታገኙት መታጠቢያ ክፍሉ ነው። እንግዲህ እያንዳንዱ ክፍሎችም ሰፋ ዘና ብለው የተዘጋጁ ናቸው። ለወሳኝ ገዢዎች እንግዲህ ይህ መረጃ ይጠቅማል ብለን እናስባለን። በ36 ሚሊዮን ብር ነው ለሽያጭ የቀረበው። ትክክለኛ ወሳኝ ገዥ ከሆናችሁ አይታወቅም፣ 32ም 33ም ሊሸጥ ይችላል። ቤቱን ግን መታችሁ እዩት። በባንክም በካሽም መግዛት ለምትፈልጉ ደግሞ ፋይሉ ዝግጁ ነው። ከኮሪደር ልማት ከተለያዩ መልሶ ማልማት አካባቢው አይታሰብም። በጣም ዘመናዊ ቆንጆ የሚባል የመኖሪያ መንደር ነው። የመብራት የውሃ አገልግሎትም በጥሩ ሁኔታ የተሟላለት መንደር ነው። እንዳያመልጣችሁ። ይህንም በፍጥነት እንዲሁም በአስቸኳይ ለሽያጭ ቀርቦላችኋል። ነባር ፋይል ነው። ሌላውና በመጨረሻ የምነግራቸው የቤት መረጃ ደግሞ ብትገዟቸው በጣም ያዋጣሉ ብለን የምናስባቸው ቤት አትራፊ ከሆናችሁ እንዲሁም በተለይ ተጠቃሚዎችም በጣም ደስ የሚል የመኖሪያ መንደር ላይ ማንም ሰው የሚወደው በፍጥነትና በአስቸኳይ ለሽያጭ የቀረበ የቤት መረጃ ነግራችኋለሁ። በለቡ አካባቢ የሚገኝ 175 ካሬ ሜትር የድሮ ቪላ ቤት ጥሩ የመኖሪያ መንደር ፊት ለፊቱ ግሪን ኤሪያ ነው። አቀማመጡ የማታም የጠዋትም ፀሐይ የማያገኘው ጥሩ የሚባል መንደር ላይ ያለ ከዋና አስፓልትም በቅርብ ርቀት የሚገኝ ነው። ነባር ፋይል ነው። ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። እሱን የምትፈልጉ በውስጡ 3 መኝታ ቤት፣ 2 መኪና ደግሞ ማስቆሚያ እንዲሁም ኪችን እና የስራ አጋዥ ወይም የሰራተኛ መኝታ ቤት የመብራትም የውሃ አገልግሎትም የተሟላለት ነው። 175 ካሬ ሜትር አቀማመጡ ግንባሩ ወይም ፊት ለፊት 10 ሜትር ወደ ኋላ ርዝመቱ 17.5 ሜትር የሆነ በፍጥነት ለሽያጭ ቀርቧል። እሱንም መታችሁ ብታዩት ይጠቅማችኋል ብለን እናስባለን። አትራፊዎች በተለይ ጥሩ ብርን ማግኘት ከፈለጋችሁ ይህ ቤት አያምልጣችሁ። በተጨማሪም በኃይሌ ጋርመንት በአዲስ አበባ ክልል ውስጥ የሚገኝ 150 ካሬ ሜትር ግራውንድ ፕላስ 3 ተደርጎ የተሰራ አሁን ግን ሙሉ በሙሉ ያላለቀ ግራውንድ ብቻ አልቆ ወደ ላይ 1 2 3 የፊኒሽንግ ሁኔታዎች ገና ያልተነኩ የልስን ስራ ያለቀ 100% የሲሚንቶ ስራ ያለቀለት ነው። ብር ፈላጊ ነው ሻጩ። እንግዲህ ይህን መረጃ ለእናንተም ይጠቅማችኋል ብለን እናስባለን። በ28 ሚሊዮን ብር ጥሪ ተብሎ ዲጂታል ካርታ ይዟል፣ ለሽያጭ ቀርቦላችኋል። በተለይ አትራፊዎችም ተጠቃሚዎችም ይህንንም ቤት መታችሁ ብታዩት ያዋጣችኋል። መታችሁ ግዙት። በአዲስ አበባ ክልል ውስጥ የሚገኝ ነው። ለትርፍ ምናልባት ፊኒሽንግ የቀሩትን ውስን ወጪ አውጥታችሁ መልሳችሁ ለገበያ ብታወጡት ጥሩ የሚባል ብር ማግኘት ትችላላችሁ። በአጠቃላይ እንግዲህ በአዲስ አበባ ውስጥ ቤት መሸጥ የምትፈልጉ አድርሱን። ቤት መግዛት የምትፈልጉ በአዲስ አበባ ውስጥ እንዲህ አይነት ቤቶች ይገኛሉ። እንዲህ የሚያስብሉ ዘመናዊና አስገራሚ ቤቶችን በርካታ ለሽያጭ ወጡ እጃችን ላይ ያሉ እነሱን እየመጣችሁ ማየት ትችላላችሁ። የዛሬው የቤት መረጃ ይመስላል። ሰላም ሁኑ።